ሰክኖ ነው ግን ቡናውን የቀዳሽው? አዎ ሰክሮ ነው የቀዳሁት። ቡና እኮ ነው ጩባ መሰለሽ እንዴ? ሰክሮ አይደለም ሰክኖ። አሁን ምን አለበት ራስሽ ብታፈዩ? ካላፈላው ብላ እኮ ነው። እሷ ደግሞ ከደም ውጪ ምን ማፍላት ትችላለች? አይ እንግዲህ ከጠጣችሁ ጠጡ ያለው ለዛ እንዳልወስደው። ወይኔ ጉዳችን! በእናትሽ እንዳትመልሽው። ሄጂ መልሽዋ ደግሞ ለቃቃ ቡና። ቆይ ቡና ንቃችሁት ባልሆነ። አረ ቡናውማ ምን አደረገ? አንቺን ነው እንጂ። አሁን ወሬውን ትታችሁ ጠጡ እንደሆነ ጠጡ። አስባችሁታል? ይሄ ከቀዘቀዘ ይኸውላችሁ ቅመሱት ብቻ። ካልወደዳችሁት እቀጣለሁ። እኛ ታዲያ ለምንድን ነው በዚህ የምንቀጣው? ዋው! ኧረ ቡና! ውሮ ሙች! አሁን ገና መክሊትሽን አገኘሽ። በለው ጸዴ ነው እኮ። እኔ እኮ ነግራችኋለሁ ትወዱታላችሁ አላልኳችሁ? ረዱ እንዴት ነው ተመቸሽ? ምንም አይልም። ምን ነው ስለበለጠችሽ ቀናሽ እንዴ? እንዴ ረዱ ቀናሽ እንዴ? ዘርባ ለዛ። እኔም እኮ እንደዚህ አይነት ወፍራም ቡና ማፍላት አቅቶኝ አይደለም፣ ለአንተ አስቤ ነው፣ ለልብ። እኔ እኮ የምታቀጥኙ ቡና እየቆጠብሽ መስሎኝ ነበረ። ቆይ ከቀዳሽ በኋላ 2 ቦታ ተሰነጥቂዋለሽ እንዴ? ዋው! በቃ እንደውም ከዚህ በኋላ ቡና የምታፈላ ውሮ ናት። ኧረ እኔ አላፈላም እንዴ። እንደዛማ ከሆነ የቤቱንም ስራ ምግብ ማብሰሉንም ጽዳቱንም ሁሉ እራሷ ትሰራታለች። ትሰራዋለች። አንቺ አሁን ድገሚ። ለኔም ድገሚ። በቃ ለኔም ድገሚ። በለሽ። ወይኔ ባትሪ ይዘጋ። የስ እንዴ እንዲዘጋ ስትቋጥሩ ነበር እንዴ? እየጸለይን ሁላ ነበር። እና የማስልክ ዘግቶ የማን ይቀራል? አብረን ነው የምንደበራት። ይሄን ቡና እስከ 5ኛ ጠጥተንማ እንቅልፍም አይኖረን። እሰይ ይበላችሁ። የእኔ ቡና ይሻላችሁ ነበር። 7 ሲኒ ቡና የጠጣሽው ራስሽ አይደለሽ እንዴ? እኔ እኮ ለዚህ ነው ድምጽ የሌለው ጄኔሬተር እንግዛ እያልኩ ሁሌ የምጨቃጨቃችሁ የነበረው። በጣም ይቅርታ ውሩዬ፣ የእውነት ምክርሽን ስላልሰማን በጣም ይቅርታ። የ1 ሚሊዮን ብር ጄኔሬተር ግዙ ስትይን እምቢ በማለታችን በጣም ይቅርታ። የእውነት ሁሌ እናገራለሁ እናንተ ስለምትንቁኝ ነው እንጂ ቆንጆ አይዲያዎች እኮ አሉ አይደለ? እስቲ ሌላም ያለሽን ንገሪኝ። አሁን ለምሳሌ ይሄ ቤት እንደዚህ ወደ ጎን ሰፋ ያለ ነው አይደለ? ስለዚህ እንደዚህ ጨምቀ ነው ወደ ላይ ቀጥ ለምን አናደርገው? ሌላ ደግሞ ኧረ በእናትሽ ዝም በይ እንዴ! ሳንተኛ እኮ ቅዠት እየሆንሽብን ነው። እኔ የምላችሁ አንድ ጥያቄ ልጠይቃችሁ እስቲ። በዚህ ሰዓት አሁን ሁላችንም እንደምንፈልገው ህልማችን ተሳክቶ ቢሆንስ ብላችሁ አስባችሁ አታውቁ? አናቅም። በቃ አሪፍ። እኔ ስለማቅ እኔ ልንገራችሁ። የእኔ ህልም አንተ ዝም እንድትል ነው። እኔም እንደውም ተውት ያውራ፣ እንቅልፋችንን ያመጣልናል። አዎ። እና ምን መሰላችሁ? ጤና ይስጥልን ወንድማችን። ጤና ይስጥልኝ። ሰላም ነው? ምን ላድርገው? ሳሟ። እሺ። ጂሰስ! ማይ ጋድ! አንተ ምንድነው የበሽታ አልተሻለህም እንዴ? ለምንድን ነው እኔም በሽተኛ ያደረከኝ? ምን አገባ እንዴ? ህልሙ እኮ የኔ ነው። ምሳ ምን እናቅርብልህ? ጭራሽ ትበላላችሁ? ምን አለ? ሁሉም ነገር አለ። ቦሎቄ አለ፣ ባቄላ አለ፣ በቆልታ አለ። የቱ ይሻልሃል? ምንድነው ልሰፍሪልኝ ነው እንዴ? ጌቴ እንግዲህ ቤት ውስጥ ያለው ይሄ ነው። ያው አንተ ስትመጣ እኮ ነው የተሻለ ነገር የምንበላው ስለምታመጣልን። እኔ እኮ ምለው ቆይ ከኔ ራስ መቼ ነው ልትወርዱ የምትችሉት? እስቲ ዛሬ እንኳን ያልበላችሁትን ለየት ያለ ነገር ብሉ። እሺ። ሽምብራ ሹቅ ደግሞ በልተ ጨርሶ አሉ ሳሰጣቸው። ከአንተ የተረፈው ነው እንዴ ይዘህልን የመጣኸው? አንተ አፍህን ሞልተ የምትናገርበት ጊዜ ላይ እኮ አይደለም ያለው፣ እግሬ ላይ ወድቀ የምትለምንበት ጊዜ ነው እንጂ። እውነት ወንድሜ አንተ በጣም መልካም ሰው ነህ። አንተ ባትኖር ኖሮ ምን እንደምንሆን አላቅም ነበረ። ችግር የለውም። ምስጋና የቆየኝ። በኋላ ለወጣ ስል በደንብ ታመሰግኑኛላችሁ። አሁን እዚህ ድረስ የመጣሁት ግን ለሁላችሁም ስራ ልሰጣችሁ ስላሰብኩኝ።
ምን አይነት ስራ? ጭራሽ ስራም ትመርጣላችሁ? መቼም ያው ዓለም ላይ በጣም ታዋቂ ዘፋኝ እንደሆንኩ ታውቃላችሁ አይደለ? አንተ ነህ የምትነግረን፣ እኛ በምን እናውቃለን? ባለፈው ሬዲዮ ገዝቼ ከአልበሜ ጋር አልሰጧችሁም ነበር እንዴ? እርቦን በላ ነው። ምን አይነት ቤተሰቦች ናቸው? ባለፈውም የገዛውላችሁን ቴሌቪዥን ገምጣችሁ ገመዱን አስቀራችሁ። ይኸው ሌላ አስገዛችሁኝ። ከዛ እኛ እኮ አንተ በድምፅህ እንድታንጎራጉርልን ስለፈለግን ነው የበላ ነው። እንደዛ ነው እንዴ? እንደዛ አትሉኝም? እንደውም ከአልበሜ ላይ በጣም የምወደውን አንድ ሙዚቃ ጋብዛችኋለሁ። እርግጠኛ ሆኜ ነው የምነግራችሁ፣ ረሃባችሁን ያስረሳችኋል። ኦሪጂናል ግጥምም ነው። ሙከራ 1 2 3 ማይክ ቼክ ሙከራ 1 2 3 4 5 6 7 8 ይህች አጋጣሚ በአንድ ገናኝተን የፍቅር አረዝበል የተኙትስ የሞቱትን እንዳቀሰቅዝ። ቆይ ግን ህልምህ ላይ እንዳው እኔን የት አድርገኸኝ ነው? አንተማ አባት ያደለ እንዴ? ዓለምን እያዞርኩ ዘና ፈታ ሳረግክ ነበር። አላደርገውም። ልጆቼ በረሃብ እየተሰቃዩማ እኔ አልዝናናም። አረ አሁንስ ተመቸ? አንተ ግን ህልምህ እኛን ድሃ ማድረግ ነው እንዴ? ኧረ እባክሽ ጠንክራችሁ አለመስራታችሁ ነው ድሃ ያደረጋችሁ። እኔ ምን አደረግኩ? እባብ የልቡን አይቶ እግር ነሳው አሉ። እንደውም የኔን ህልም ትቼ ያንተን ህልም ማደናቀፍ ነው ህልሜ ማደርገው። ደግሞ ለምንድነው ቲቪውና ቴፑን እንድንበላ ያደረከን? ፋሚሊ እኮ ነን። ቤተሰቦቼ በረሃብ ስታልቁ ዝም ማለት ነበረብኝ? ምን እያረግሽ ነው? ላሸንፋችሁ ነው። ምን እየተጫወትን መስሎሽ ነው እንዴ? ብዙ በሰበሰበ ነው አይደለም እንዴ? አዎ እናንተ አሸንፋችኋል ጎበዞች። የስ እዴ ህልሜን እኮ አልጨረስኩላችሁም። ልቀጥልላችሁ እንጂ። ዝም በል በእናትህ። አታፍረም እንዴ? ተውታ። እኔማ በአሁኑ ከድህነት ላወጣችሁ ነበር። ተውት። እሱን ተውትና የኔን ህልም ልንገራችሁ። እሱ ድሃ አደረገን፣ አንቺ ደግሞ ምን ልታደርጊን ነው? እኮ ቆይ ልንገራችሁ። ዛሬ ከየት ተገኘሽ የኔ ልጅ? ያው እንደምታውቀው በጣም ቢዚ ነኝ፣ ግን እስቲ አባቴንና የታመሙ ወንድሞቼ ልጠይቅ ብዬ ነው የመጣሁት። እናንተ ግን መድኃኒታችሁን እየወሰዳችሁ ነው አይደለም? አዎ። ምን አርገሽ ነው አንቺ? እስቲ አስጨርሰኝ። ውይ እና አሁን ምን እየሰራሽ ነው? ያው 6ኛ ማስተር ሴል ሊዝ እየተማርኩኝ ነው። ዋው የኔ ልጅ ስማርት እኮ ነሽ። ማስተርስ ምንድነው? እስቲ ልጅቷን አታስቸግራት። አረ ችግር የለውም ማስረዳችኋለሁ። ያው ማስተርስ ማለት ጋውን አድርገህ የምትመረቀው ነገር ማለት ነው። አሃ ጋውን ምንድን ነው? እስኪ ዝም በሉ። ምን አለ እንደሷ የተማረና ብልጥ ብትሆኑ ምን አለ? ያው በዚህ አጋጣሚ ደግሞ የዓመቱ ስማርት ሴት ተብዬ ልሸለም ስለሆነ ሽልማቱ ላይ ብትገኙ ደስ ይለኛል። ቆይ ምን ላይ ነው የምትሸለሚው? ኦስካር ላይ። እውነት ውርዬ በጣም ነው የቀናንብሽ አይደለ? ኦስካር ምንድን ነው? እኛም እንዳንቺ ጎበዝ እንድነው ምንና አይረጋገኛ። አንቺ ምን እየሰራች ነው? ጭራሽ ብለሽ ደግሞ እኔና እሱ እንጀል ታረጊናለሽ? ኧረ እኔ እናንተ እንጂ አላደረኩም፣ ራሴን ነው ብልጥ ያደረኩት። የኔ አይብስም እንዴ? ባለች ነገር ሁሉ እኮ እየተስማማሁ ነው። በእኔ የለሁበትም። ቆይ ግን ህልምሽ ውስጥ ነው የለሁበትም እንዴ? አለሽ እንጂ ሳልጨርስ እኮ እነዚህ እያቋረጡኝ ነው። ያው እንደነገርኳችሁ በጣም ብዙ የውጭ ሀገራት ሄጃለሁ። ለምሳሌ አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ ሄደሻል? አይ አቡ ፈረንሳይ እኮ ሀገር አይደለችም፣ ሰፈር ናት። ነው እንዴ? ሞኝ ስለሆንኩ እኮ አላወቅኩትም። እኔ ግን ሰፈር እንደሆነ ቀድሞም አውቃለሁ። በጣም ጎበዝ ጩባው። በኋላ ካረሜላ እገዛልሃለሁ።
ውርዬ መተሻል እንዴ? ልጆች በቃ ሂዱና ውጪ ተጫወቱ። እህታችሁን ላናግራት። እንዴ የማን ልጅ ነው ደግሞ ያሹ? ስንታየው ትባላለች። የትም ስንዘላዘል ወልጃት ነው። ምን እና ፓርቲ ላይ ከአንድ ልጅ ጋር ተዋወቅን። ከዛ በቃ ተሳሳትን፣ አረገዝኩና እሷን ወለድኩ። አይረዱ በቃ አሁንም ጭፈራ አላቆምሽም ማለት ነው? ኧረ እየጨፈርኩ አይደለም ቁጭ ብያለሁ እኮ። አይረዱ እሺ የልጅሽን ስም ማን ነበር ያልሻት? ስንታየው። በጣም የሚያምር ስም ነው አይደል? ከመልኳ ይሻላል። ልስጥሽ እንዴት ትይዣታለሽ? እኔ ልጅ አልወድም እዛው። አይ እህቴ ልጅ እኮ ጸጋ ነው። አንቺም ቶሎ ብትወልጂ ጥሩ ነው። አብጄ ነው እንዴ የምወልደው? ደግሞ እንደዚህ ልጎሳቆል እንዴ? እኔ መች ተጎሳቆልኩ? እንደውም እኮ በጣም ነው ያማረብኝ። ለማንኛውም ለልጅሽ የሚያስፈልጉ ነገሮች ካሉ ቢሮ መምጣት ትችያለሽ። ያው ቼክ እጽፍልሻለሁ። ምንድነው እሱ? ደብዳቤ ነው? አይረዱ በቃ ያው ነሽ አይደለም? ህልምሽ ይሄ ነው? አይ አንቺ በቃ ተሳስተሽ እንኳን አንድ ደህና ነገር ማሰባችም። ምን አረኩ? ልጅሽን አስታቅፈሽኝ አጎሳቅሎሽኝ ምን አደረኩት ያለሽ እንዴ? ደግሞ ረዱ የእውነት እኮ አይደለም ምኞት ነው። እሺ የሷስ ሊመስል ይችላል። ያንቺ ብልጥ መሆን ግን ምንም አልተዋጠልኝ። እንዴ እናንተ አይደላችሁ እንዴ ብልጥ አይደለሽም እያላችሁ ሞራልን የምትነኩት? በቃ ስለዚህ አንደኛው ህልሜ ብልጥ መሆን ነው። እሺ ቆይ እኛን ጅል ማድረጉ ለምን አስፈለገ? ታዲያ ብልጥ መሆኔ በምን ይታወቃል? እና ለሱ ጩባው ብቻ አይበቃም? ጨረስኩ። ረዱ አሁንም ለአራተኛ ጊዜ ነው የምንነግርሽ፣ ጨዋታው ካርታ በቆጠር አይደለም። እናንተ በነገራችሁ መንገድ ነው እንጂ ይሄው እስኪ ኧረ የምሯን ነው ዘግታለች። ነግሬያችኋለሁ እኮ አንዴ ከነገራችሁኝ አትችሉኝም ብያለሁ። እና ከዚህ በኋላ ያለው ጨዋታ በብር ሊሆን ነው። ኧረ አይን ይብረር። በዚህ ሰዓት ቁማር ታጫውተን ነው? አይ ያው ሞቅ እናድርገው ብዬ እኮ ነው። ያው ሻማዋል ልበሷ ሞቅ። እሺ አሁን ደግሞ ቀጣይ ረዱ ህልሟን ትናገር። ኧረ አልናገርም። እኔ ከእናንተ ጋር ተቀምጬ ስጫወት ህፃን አደረጋችሁኝ እንዴ? ታየው አትንገሪን። እንደውም በቃ ነግራችኋለሁ፣ አጭቅጭቁኝ። ታየው እኮ አልንሽ። አዎ አንፈልግ። አይ እንግዲህ ላውራበት። እስቲ ላውራበት። መጣው እሺ እኔ ፍቅር መጣው። ምን ልትሰሩ ነው እዚህ ድረስ የመጣችሁት? እንዴ ከማን ጋር እንደሆንሽ ልናይሽ ነው። ማን ፈቀደላችሁ? ወደድሽም ጠላሽም እኛን ከጭንቅላትሽ ማውጣት አትችይም። እሺ እንዴ ቆይ ደግሞ የድሮ ቴሌቪዥን ውስጥ ምን ትሰሪያለሽ? ምን አገባችሁ? ቆይ ለምንድን ነው የምትረብሹኝ? ህልሜን እየነገርኳችሁ አይደለም? እና ህልምሽ የሰባዎቹ ክሊፕ ውስጥ መኖር ነው እንዴ? ዝም በያቸው ረዱ። ከከለሩ ይሄ ነው የሚያምርብሽ። አውቃለሁ። አሁን ከዚህ ሂዱ ቶሎ። ሳናየው ማን ሄድም። ይሄው እንዳውም መጣ። ለምንድን ነው ፊቱ የተሸፈነው? እስቲ ዝቅ በል። አትልፉ፣ አታዩትም። እሺ እነሱን ታያቸው። እኔ አባትሽ አይደለሁ? ለእኔ አስተዋውቂ። አላስተዋውቅም አልኩ እኮ። ለምን አታውኝም? ኧረ ከዚህ በኋላ ግን እንዳታናግሪ። ሽማግሌ ስለሆነ ነው አይደል ማታሳየን? ማን ነው ሽማግሌ ያደረገው? ሰውነቱ ያስታውቃል፣ ደከም ብሏል። ይኸው ጉልበቱ ራሱ የተንቀጠቀጠ ነው። ምን እያደረጋችሁ ነው? አንቺ ማታሳይን ከሆነ የራሳችንን ሐሳብ መፍጠር መብታችን ነው። እሺ ጩባውን ይመስላል? ኧረ አይመስልም። እናማ ያስጠላ ከሆነ ለምን አታሳይንም? በቃ ጊዜው ሲደርስ አሳያችኋለሁ። ማን ጊዜውን አሳይናለች? ሰውየውን እንጂ ሲደርስ ታገኙታላችሁ። አሁን ደግሞ ጊዜው አልደረሰም። ይኸውላችሁ አሁን ያለሁበት ሪሌሽንሽፕ እንደሌላው ጊዜ እንዲበላሽ አልፈልግም። ታውቃላችሁ ደግሞ
በቁም ነገር ስንት ግንኙነት ጀምሬ እንደተበላሸብኝ ምንኛ ብቻ የሰፈሩ ሰው በጠቅላላ ያውቀዋል። ስለዚህ በቃ ተረዱኝና በራሴ ጊዜ አስተዋውቃችኋለሁ። እሺ መቼስ በዚህ ዕድሜሽ ለምን እንደዚህ አደረግሽ ብዬ ልናደድ አልችልም። የምታደርጊውን አንቺ ታውቂያለሽ። እኔ ከዚህ በኋላ አንቺን አላስጨንቅሽም፣ እናንተም እንዳታስጨንቋት። ስለተረዳችሁኝ በጣም አመሰግናለሁ። እሺ እንግዲህ ከጀመርነው አይቀር አቡም ህልሙን ይንገረና። ምን ሆኖ ነው የሞቱት? መጀመሪያማ የሞተው ወንድሜ ነበር። ከዛ ለሱ በተቆፈረ ጉድጓድ ውስጥ እነሱ ተንዶባቸው እንዳለ ቤተሰቦች ያለቁ። አይዞ። ኧረ ያጋጥማል። እና ሙሉ ቤቱን አንተ ብቻ ነው የምትወርሰው ማለት ነው? ይቅርታ፣ እኔ ቤተሰቦቼን ላስታውስ ፈልጌ አልነበረ። እሬ ደስታ ነው። እናንተ ሙሉ ቤቱን ወደድከው? በጣም ግን እኮ ዋጋውን አልነገርከኝም። 50 ሚሊዮን ብር ነው። በቃ ስላሳዘንከኝ 100 አድርጌልሃለሁ። እንደሱማ ከሆነ 50 ጨምርበት። እሺ አንተ እንዳልክ። እሺ አንተን ፈርምና ብሩን እዚሁ በካሽ እሰጥሃለሁ። እሺ አጎቴ ማነሽ? ስንታየው። ምን? የታባ ስንታየውን ረስተሃት ነው አይደለ? ታዲያ ለምንድን ነው ደግሞ ስታየው ስታድግ አንቺን የመሰለችው? እኔ ምን ስታድግ ምን እንደምትመስል አላውቅማ። አትጨካኝ፣ ሁላችንንም ትፈጀናለህ። አንተ ነህ እባክህ ጨካኝ። ለአንተ በተቆፈረ ጉድጓድ እኮ ነው ቤተሰቦቼ የሞቱት። በሉ ከዚህ በላይ እኔ እዚህ መቀመጥ አልችልም። አልጋዬ ላይ ሄጄ ብገላበጥ ይሻለኛል። ቆይ አባ፣ አንተ ብቻ እኮ ነው የቀረህን። ንገረን እንጂ። ንገረን። እንደውም ለምን በጭብጨባ ንገረን አንለው? ንገረን። ዝም በል አንተ። የእኔ ህልም ምን መሰላችሁ?